ቻልክ ነው እያልኩ ተሳሳትኩ። ሰው አይደለሁም። አንቺ ተሳስተሽ አታውቂም። አላቅ እንዴት እንደተፈጠረ ብቻ አላቅም። ማለቴ ልጅቷን አላቃትም፣ ግን ያው ከወለደች በኋላ ልጅ አለህ ያንተ ልጅ ነው ብላኛለች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። ያበደ ነው ትላላችሁ። የዛሬው ፕራንክ ያበደ ነው። ሀይሚ በቃ ደንግጣለች። ምን ትበል ማለት ነው። በነገራችን ላይ ይሄ ስሜት እውነት ማለት በህይወት ታሪካችሁ ላይ አንድ ጓደኛ ይዛችሁ እንደዚህ አይነት ነገር ቢነግራችሁ ምን ታረጋላችሁ? ማለት ምንድነው የሚሰማችሁ? ትተውታላችሁ ወይስ ምን ታረጋላችሁ? እናንተን ሳያውቃችሁ በፊት ከሆነ ይሄ ነገር ምንም ማድረግ አይቻልም። ሰው ያለፈ ነገር ነው። ግን ቢሆንም ግን በጣም ያስጠላል ማለት ነው። ግን ለማንኛውም ቤተሰብ ዝሮ ኮሜንታተሮችም አውቃችሁታል ሲጀመር ፕራንክ እንደሆነ ማለት ነው። ሀይሚን ለማናደድ ጨረቃዋን ለማቃጠል ምን ትላለች፣ ምን ትለኛለች፣ ትታኝ ትሄዳለች፣ ልጁንስ ታሳድግልኛለች ለማለት እሷን ለመፈተን ነበረ። ያው ተሳክቶለታል ማለት ነው። ለማንኛውም ቡራዬ ያው አላደርገውም ባደርገውም ግን ልጄ ይሄን አይደለም ብዬ አልክድም ብሏል። በጣም ደስ የሚል አስተሳሰብ ነው። ከሆነ ፍጥረትን ነገር መካድ በጣም ይደብራል። እውነት ለመናገር ቤተሰብና የፈጣሪ ስራ ስለሆነ እንደዚህ አይነት ነገር ብዙ ልጆች እያደረጉ ነገራችን ላይ የሴትን ልጅ ህይወት ምስቅልቅል የሚያደርጉት ከኢትዮጵያ 50% ባልለውም ብለው መጋነን ባይሆንብኝም ማለት ነው። እንደዚህ አይነት ክስተት ይፈጠርባቸዋል ብዙ ልጆች ማለት ነው። ምክንያቱም እንሆንሻለን በማለት አንደኛ ደግሞ በመጠጥ በመስከር ራስን ባለማወቅ ሌላ ችግር ውስጥ የሚገቡ ብዙ እህቶች አሉና እንደዚህ አይነት ነገር ሲደርስባቸው ምንም አማራጭ የላቸውም። አግዙ ሲሏቸው ራሱ የማያግዙ አሉ ማለት ነው። እና ከእንደዚህ አይነት ነገር ግን መቆጠብ የተሻለ ነው። ከሆነም ደግሞ በስነ ስርዓት አግብቶ መውለድ ነውና ደግፌዋለሁ። ብሩኬ አላደርገውም ቢሆንም ደግሞ አልክደውም ብሏል ማለት ነው። እና ቡራዬ በጣም ደስ ትላለህ ማለት ነው። እና ያው ሲቀጥል ምስጋና ነው የቀረበው በወንድማችን ዳኒ ነው መሰለኝ። ትናንትና ቪዲዮ ሰርተው ነበርና ኦልሞስት እስከ 20 ሺህ ገብቷል ምናምን ብለው በጣም አመስግኗል። የጨረቃ ፋሚሊ በጣም ነው የምንወዳችሁ፣ የምንኮራባችሁ፣ በቃ የምንተማመንባችሁ ከ100% በላይ ነው ብሎ በጣም ተደስቶ ሲናገር ነበር። እና ጨረቃዋ እንደምታዩት ደንግጣ በጣም ደንግጣለች። ግን ምንም በቃ በሰዓቱ ምንም ማድረግ አልቻለችም። ምን ትላላችሁ? ደንግጣለች። እውነት ለመናገር ግን አድርቋታል። ትንሽ አንድ 10 ምናምን ደቂቃ አድርቋታል እውነት ለመናገር አልነግርሽም ብሎ አልናገርም ብሎ ምንድነው ንገሪኝ ትተሽኝ ትሄጃለሽ በማለት አልናገርም ብሎ አውቆ ወደኋላ እያለ ነበረ። መጨረሻም ነግሯታል። ምንም እንትን አላለች። ለማንኛውም ግን ይመቻችሁ፣ በጣም ደስ ትላላችሁ ማለት ነው። ቤተሰብ የጨረቃ ፋሚሊዎች ማለት ነው። ማነው በዛሬው ፕራንክ ዘና ፈታ ያለው ሲስቅ ነበረው ማለት ነው። ለማንኛውም አትጥፉብንም ጨረቃዎች አትጥፉብን፣ እንወዳችኋለን። ብቅ በሉ፣ በቀን አንዴ ቪዲዮ ሰሩልን ማለት ነው። ለማንኛውም ቤተሰብ እንግዲህ የብሩኬና የሀይሚ ወዳጆች ማለት ነው ከወደዳችሁ ቪዲዮውን ላይክ ማድረጋችሁን አትርሱ ማለት ነው። በሌላ ቪዲዮ እስከምንገናኝ ባላችሁ በሰላማችሁ ብዝት ይበልልኝ። ባይ ባይ።